የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ምሳሌ ድራማን 148 እንጅላችሁ ከች ብያለሁ። ቅድስት በመጨረሻ ራሷን መቆጣጠር አቃታት። መድብልም ያየው ሙሉ ማመን አቃተውና እውነት ይሄን ነገር ያለው ብሩክ የኔ ወንድም ነው ወይ እያለ ተጸጸተ። ቅድስትም እንግዲህ ወደ መኝታ ቤቷ ስትገባ ያየችውን ነገር ማመን አቅቷት በጣም ደነገጠችና ከአዲሷ ሰራተኛ በመሀሌት ትዕዛዝ መሰረት አብረው ተኝተው እሱም እቅፍ ተደራርገው ልቡ ላይ ደቅ ብላ ተኝታ በጣም ደነገጠ። ብሩክ ሁል ጊዜ ስህተትና ችግር ነው ላይ እንደወደክ ነው የምትገኘው። በነገራችን ላይ እንዴት እንደዚህ ታደርጋለህ? ቢያንስ እንኳን ለቅድስት ሞራል እንኳን አትጠነቀቅም እንዴ? ቀለበት አስረህላት እንዴት በሰው ህይወት ላይ ትጫወታለት? በማለት መድብልም ሲወቅሰው እንግዲህ ከሚባለው በላይ መድብል በጣም ተናደደና በጣም ቀወሰ። አዲሷ ሰራተኛ እንግዲህ የመሀሌት ተልኮ ስለነበረች እንግዲህ እሷ ማለቴ ከብሩክ ጋር ስለተጣላች እንግዲህ ቅድስትም ስለወሰደችባት በዛ ንዴት እንግዲህ ቅድስትንም እንደሷ ለማጨለል እንግዲህ ሌላ ሰው ልካ ይሄው ቅድስትን ብሩክ ጋር እንዲጣሉ እያደረገች ነው። ከዛም እንግዲህ ጠረችው እኔ ጋር ብዙ የቀረ ገንዘብ አለሽ፣ ያንን ገንዘብ ማግኘት የምትፈልጊ እና ገንዘብሽን ወደ አንቺ እንድሰጥሽ ከፈለግሽ የማዝሽን ስራ ቀጥ ለጥ ብለሽ ስሪ፣ መስራት አለብሽ። የማትሰሪ ከሆነ ግን እመኝኝ እንደማጠፋሽ ወቂ። እኔ መሀሌት የማን ልጅ እንደሆንኩኝና ማን እንደሆንኩኝ የጀመርሽው ጨዋታ ምን እንደሆነ አልገባሽም ብላ ስትነግራት ፈራችና እሺ በቃ ሁሉንም ነገር ያልሽኝን ነገር እፈጽማለሁ። አሁን ምን እያልሽኝ ነው? ተናገሪ በማለት ለመሀሌት ከዛ መሀሌት ደግሞ እኔ የምፈልገው ብሩኬ ጋር አብረሽ ተኝተሽ የራቁት ቪዲዮ ቀርጸሽ እንድትልኪልኝ ነው የምፈልገው። ከመድብል ጋር እኔ ቢያገባሽስ ምን አገባኝ? እዛ ቤት የገባሽበትን አላማና እቅድ ረስተሽ ነው እንግዲህ መሀሌት ይችን ልጅ ወደዛ የላከቻት ከብሩክ ጋር ተኝታ ብሩክን አሳስታ የራቁት ፎቶ እንድትልክላት ነው። ከዛም እሱን ሚዲያ ላይ ለቃ በሱ እያስፈራራች ከሱ ጋር ለመሆን ተመልሳ እንግዲህ ወጥመድ ውስጥ ለመግባት ብሩክም እንግዲህ እየተሸወደ ይገኛል ማለት ነው። ሁል ጊዜ ነው የሚሳሳተው። ከዛም እንግዲህ ስታፋጥጣት የተላክሽበትን የላኩሽን የምታደርጊ ከሆነ አድርጊ፣ ያለበለዛ አጠፋሻለሁ በማለት መሀሌትም እየዛተችባት ይገኛል። ከዛም እንግዲህ መሀሌት ተይ ልኑርበት፣ አንቺም ተይኝ እያለች መደናበር ጀመረች። ዝና ደግሞ አብሯቸው ስለነበረ እቺ ጓደኛሽ ደግሞ ምንድናት? መሀሌት እያንዳንዱ ነገር እኔ ፈልጌ ደርስበታለሁ፣ የማትናገሪ ከሆነ ግን አንቺም ጓደኛሽንም ችግር ውስጥ እንደምትገቡ እወቁት አላትና በፈጠረ ዝና እቺ ጓደኛዬ ናት፣ የልብ ጓደኛሽ ናት አይደል? ሁሉንም ነገር እያወራሻትና እየነገርሻት ነው አይደል ብሎ ሲላት በጣም ደነገጠችና እንደዛ አይደለም ግን ችግሩ ዝም ብሎ አብሮ የትምህርት ቤት ያደገ እቺ ጓደኛዬ ናት ስትዋሸውና ስትቀልድበት ደግሞ ይሄ የሰማይ ስባር የሚያክል ሰውዬ ምንድን ነው ብላ ስትላት ዝና ማለት በህይወቱ ቆፍሮ ጉድጓድ ውስጥ ያስገባው ሰው ነው። በህይወቱ ዝና በህይወት እያለ ቆፍሮ ጉድጓድ ውስጥ ያስገባው ሰውዬ ነው። አንቺም እንግዲህ በህይወት እያለሽ ነገር እንዳታመጭ፣ አሁንም ቢሆን ረፊ። ምንድነው ቀደም የምትይው? ረጋቲም እንደ ስነ ስርዓትሽን ያዥ እንጂ ብላ መሀሌትን የመጨረሻ ማስጠንቀቂያ ሰጠቻት። ልጅቷ ሉላ እንግዲህ ሞገስ ናፍቆት አላስቀምጣት ብሎ ከቤት ጠፍታ ሞገስ ወዳለበት ቦታ ላይ ሄደና ተገናኝተው እሱም ደግሞ ሉላ እየባክሽን
ይህም ቀን አልፎ ነገ ሌላ ቀን ይመጣን። እንዴት እንደዚህ ታደርጊያለሽ? መንገድ ላይ እኮ የዝና ሰዎች ቢያገኙሽ በፍጹም አይተውሽም። እኔ እኮ አንቺ ተይዘሽብኝ ይህን ሁሉ ዋጋና መስዋዕት እየከፈልኩ ያለው ለአንቺና ለእኔ ብዬ ነው። እንዴት እንደዚህ ታደርጊያለሽ? በማለት እሱም ደግሞ ለምን እንደዚህ ታደርጊያለሽ ሉላዬ? እኔ እኮ ለአንቺ ነው ይህን ሁሉ ነገር እያደረግኩት ያለሁት። እኔ እኮ ብሩክ ጋር ያስቀመጥኩሽ እኮ ቀኖቹ እስኪያልፍ ድረስ ነው። ለምን እኔን ፖሊስ ሊይዘኝ ስለሚችል። ስለዚህ አንቺ እንደዛ ወደ እኔ ስትመጪ የዝና ሰዎች ቢይዙሽስ በኋላ እኔ ምን ሆናለሁ? እኔ ያለ አንቺ መኖር አልችልም። እኔ ከአንቺ ከሌለሽ እንዴት ነው መኖር የምችለው? ሉላዬ እንዴት አትረጅኝም? ከዛ ሉላ ደግሞ እኔ ያለ አንተ መኖር አልችልም፣ አንተ ተለይቼ መኖር አልችልም። ከዛ እንደናፈቃትና እንደናፈቃት ደጋግሞ ሲነግራት መጨረሻ ላይ ምን ቢፈጠር ጥሩ ነው? ለምን አንጠቀምባትም ሉላን እና ብሩክን በማለት እንግዲህ ትናገራለች። ብሩኬ ጋር እንድታደር ካደረግን በኋላ እሱም ከጓደኛው ጋር ይጣላል። አንቺም ደግሞ ለዝና ትክክል ነገር ታረጊለታለሽ። ጥሩ ነገር ነው ማለት ያንን ነገር በጭራሽ አልፈለገችው። አንቺ ሰራተኛዋን ከብሩኬ ጋር አድረሽ ያንን ቪዲዮ ከላክሽልኝ ለአንቺ ቆጥረሽ የማትጨርሹ ገንዘብ ታገኛለሽ። ሌላውና ትልቁ ነገር ደግሞ አብሮሽ እንዲተኛ የምታደርጊው ወይም መርዝ ወይም የሆነ እሱን የሚያሳስት ነገር ምግብ አበልተሽ ነው። ያንን ገዝቼ እሰጥሻለሁ። መሀሊት እንግዲህ በጓደኛዋ ምክንያት ጓደኛዋ መሀሊት ማለት ነው መንገድ ላይ ወድቃ መሀሊት ወደ ጓደኛዋ ቤት ሄዳ እንግዲህ አብረው የማይሆን ስራ እየሰሩ ነበር እና ከዛም እንግዲህ ከአንድ ሀብታም ጓደኛዋ ባስተዋወቀቻት ምክንያት ብር ዘርፋለች ማለት ነው። በሱም እንግዲህ ዝና አውቆባታል። ዝና እንግዲህ 1 ሚሊዮን ብር ከሀብታሙ ወስደሻል፣ ግማሽ ሚሊዮን አምጪ፣ ያለበለዚያ አጠፋሻለሁ፣ ካልሰጠሽኝ ይገልሻለሁ በማለት አስፈራርቷታል ማለት ነው። መሀሊት ደግሞ ጓደኛዋን ወደነ ብሩክ ቤት ያስገባቻት እንግዲህ ከዚህ ካገኘሁት ብር እሰጥሻለሁ፣ ቆጥረሽ የማትጨርሺው ብር። ከዛ በኋላ እንግዲህ መሀሊት ፎቶውን የራቁት ፎቶውን ከያዘች በኋላ ሚዲያ ላይ ለቃ መልሳ ብሩክን ለራሷ ለማድረግ እየሰራች ያለችበት ሁኔታ ይገኛል ማለት ነው። ከዛም እንግዲህ እሺ ብላ እዚህ ተስማሙና ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሄለን ዩቱብ ተከታታዮች እጅግ በጣም ተወዳጅ የሆነው በጉጉት ስንጠብቅ የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉ ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። ከዛ ብሩኬ ከሚባለው በላይ ችግርና አደጋ ይዞ መጣ። መድብል ደግሞ ጠበቃው ያለበት ቤት የቤተሰቦቹ ቤት የሚስቱ ቤት ይሄድና ቀጥለት ብሎ እዛ ሲሄድ እጅግ በጣም በሚያሳዝንና በሚገርም ሁኔታ የጠበቃውን ሚስት ካነገራትና ከነገራት በኋላ ሰተት አድርጎ አውጥቶ ሌላ ቤት ይሰጥና ያከራይላትና እንዲሁም ደግሞ ፍለጋውን ይቀጥላል። ለብሩኬ ደውልለትና ወንድሜ ቆይ ምን ሆነሃል? ነገሮችን ብቻህን እንድታደርግ የፈቀደልህ ማን ነው? እኔ ላግዝህና ከበጠገብ ሁኜ ልረዳ እፈልጋለሁ። ቆይ ምን እያደረግክ ነው? እውነታውን ንገረኝ እያለ ሲሟገት፣ መድብልም ደግሞ ብሩክ አንድ ነገር ልንገርህ፣ አሁን አንተ ቀጥለጥ ብለህ ቀለበት እንድታስር እፈልጋለሁ። እሱ ምንድን ነው? ቀለበት የምታስረው ቅድስትን ለማግባት ሽማግሌ ለመላክ መሯሯጥ መቻል አለብህ። ይህን የማታደርግ ከሆነ ትልቅ ችግርና አደጋ እየተፈጠረ ነው። ቆይ የልጅቷስ እድሜ በዚህ ልክ መቃጠል አለበት ወይ? ብቻዋን ሆና መከራዋን መብላት አለባት? እንዲህ ለአንተ ስትል እኮ ነው ይህን ሁሉ መስዋዕት የከፈለችው። ስለዚህ ከበጠገቡ ሆነ ልትረዳትና ልታግዛት ይገባል። ዝም ማለት የለብህም። እኔ ስራዎችን ብቻዬን እየሰራው ያለሁት እንግዲህ አንተ ቅድስትን የሰርጉን ሁኔታ እንድታፋጥኑት ብዬ ነው። ይቺ ልጅ እስከ መቼ ነው የምትጠብቅ? በማለት እንግዲህ መድብል ብሩክን እየተናገረው ይገኛል። ብሩክ ግን ያው ደንዝዟል ማለት ነው።
አሁንም ከመጣችው ሰራተኛ ጋር ተኝቶ ተገኝቷል ማለት ነው። እንግዲህ ቪዲዮ ደግሞ ከያዘችበት መሀሌት እጅ ላይ ከገባ በጣም ትልቅና ፈተና ችግር ውስጥ ነው የሚገባው ማለት ነው። ቅድስት በጣም ተሳዝናለኝ። ከዛም እንግዲህ ልትረዳትና ልትግዛት ግድ ይላል። የምትሰማኝ ከሆነ እውነታው ይሄው ነው፣ የማሰማኝ ከሆነ ግን ትልቅ ችግር ውስጥ እየገባህ ነው ብሎ ሲለው እባክህ እባክህ እኔ ምንም ነገር አትበለኝ። አሁን ላይ የምናስብበትና ይህን ነገር የማካሄድበት ነገር የለም። ምን ብሎሃል መድብል? አንተ እኮ ብቸኛውና አንድ ወንድሜ ነህ። ስለዚህ ነገሮችን አብሬ መጋፈጥና አብረን እኔ ለአንተ እየተባባልን መኖር አለብን። ይህን ያክል ጊዜም አብረን ያደግነው አብረን ጥሩንም መጥፎንም አብረን ያሳለፍነው። ስለዚህ አሁንም አንተ የምታደርጋቸውን ነገሮች ከመጣገብ ሁኜ ላግዝህ ይገባል። ያለህኝ እኮ አንድ ወንድሜ ነህ፣ ያለንተ ማንም የለኝም ሲል ከዛ ቅድስት ደግሞ ሰምታ እኔና ምሳሌ ስትል ትጠይቃለች። እናንተማ አላችሁኝ፣ ግን ያው ወንድሜ ብቻውን ስለሆነ ብቻውን ነገሮቹን እያደረገ ስላለ አብሬ ከጎን መሆን እፈልጋለሁ ለማለት ያህል ነው እንጂ እናንተ ረስቻችሁ አይደለም በማለት ለቅድስት ይመልስላታል። ከዛም እንግዲህ ሰሞኑን በተለይ ነገሮችን ብቻዬን ካላደረግኩኝ ብለ የምትደርግብኝ ነገር ብሎ ሲለው አይ ብሩኬ፣ እኔ አንተ እዚህ ቦታ ላይ ማስገባት አልፈልግም። በቃ እኔ ሁሉንም ነገር እጋፈጠዋለሁ። አንተ ብቻ ወደምትፈልግበት ህይወትና ትዳር ግባ እያለ ለምነውና ከዛም እንግዲህ በጣም በሚገርመው እና የሚያሳዝነው ነገር መድብል ሁሉንም ነገር ራሱ መጋፈጡ ትልቅ ችግር ውስጥ ሊያስገባው ይችላል የሚል ስሜት አድሮበት ነው ብሩክ። ቅድስት እንግዲህ ሉላን በየመኝታ ቤቱ ክፍሏ ስትፈልጋት የለችም። ደነገጠችና ወደ ሳሎን ስትመጣ ብሩክን አገኘችውና እንዴ ቡራ፣ ምን ጉር ነው የተፈጠረው? ማለት ምን ሆነሻል አላት። ሉላ የለችም። እንዴት ሽንት ቤት መታጠቢያ ክፍል የለችም? ቅድስት እየቀለድሽ ነው። እንዴት ወዴት ትሄዳለች? አሁን በዚህ ሰዓት ይቀለዳል እንዴ? እንዴት ወዴት ልክድ ቻለች? አሁን ወዴት ልክድ ትችላለች? ለመድብል ሲደወልለት ሉላ እንደሌለችና ሲነግረው አሁን አውቃለሁ፣ ምንም ይፈጠር ምንም ተረጋጋ። ስለዚህ ሉላ እና ሞገስ ካልተገናኘን ብለው ሲያፋጥጡኝ እኔም ሉላን እየተከታተልኩኝ ከሞገስ ጋር ተገናኝታለች ብሎ ሲነግረው ደነገጠና እሺ እንደዛ ከሆነማ ችግር የለውም። ይህ ነገር ግን ማብቂያው እስከ መቼ ነው? እኔ በጣም ግራ ገብቶኛል። እስከ መቼ ነው? እሷስ እንዴት ብቻዋን ልትቀር ትችላለች? መንገድ ላይ ቢያገኟትስ ምን እንደሚፈጠር አስበዋል? በማለት እንግዲህ ሄዳለች በማለት ስለ ሉላ እያወሩ ማለት ነው። እንግዲህ ብሩክ ከአዲስ ከመጣችው ሰራተኛ ብትጠነቀቅ ጥሩ ነው። ለምሳሌ ቅድስትን እንዳታጣት ማለት ነው። ለማንኛውም ስለነበረን ቆይታ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለቻናሌ ተከታታይ የሆናችሁ ውድ ቤተሰቦቼ አመሰግናለሁ። በጣም ደስ የሚልና አስተማሪ ድራማ ነው፣ ምሳሌ ድራማ ማለት ነው። እና ስለነበረን ቆይታ ከልብ ነው የማመሰግነው። ባይ ባይ ውድ ቤተሰቦቼ አመሰግናለሁ። ባይ ባይ።